ጤና ይስጥልን የተከበራችሁ ተመልካቾቻችን የጎንደር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር ወደ እናንተ የሚያቀርብላችሁ የማዕዳምሮ ዝግጅታችን ጀምሯል። በዛሬ የማዕዳምሮ ዝግጅታችን ደግሞ ጎንደር ዩኒቨርሲቲ በወተት ሀብት ልማት ስራው ብዙ ስራዎችን እየሰራ ነው የሚገኘው። ባልደረባችን ደስታ ካሳ ደግሞ በዩኒቨርሲቲው የእንስሳት እርባታ ጣቢያ ምን ስራዎች እየተሰሩ ነው የሚለው ምልከታ አድርጎ ያዘጋጀልን አንድ መሰናዶ አለ። እሱን ፕሮግራም ተከታተለን እንመለስ። የተከበራችሁ ተመልካቾቻችን ዛሬ የምንገኘው እንግዲህ በጎንደር ዩኒቨርሲቲ የእንስሳት እርባታ ጣቢያ ውስጥ ነው። በተለይ የእንስሳት እርባታ ጣቢያው ምን ያክል ላሞች አሉት፣ ከነኚህ ላሞች ውስጥ አሁን ላይ ምን ያክሉ ይታለባሉ፣ በቀን ምን ያክል ሊትር ወተት ይገኛል የሚለውን ወደ እናንተ ወደ ተመልካቾቻችን የምናደርስ ነው የሚሆነው። በተለይ እንግዲህ በዚህ የእንስሳት እርባታ ጣቢያ ውስጥ ከ126 በላይ የሚሆኑ ላሞች ይገኛሉ። እንግዲህ እነሱ ምን ያክል ወተት ይሰጣሉ የሚለውን እዚህ እየተዘዋወርን የምንቃኝ ነው የሚሆነው። ተመልካቾቻችን እንግዲህ ጎንደር ዩኒቨርሲቲ በዚህ በእንስሳት እርባታ ጣቢያው የመማር ማስተማር ስራውን ለማሳለጥ እንደዚሁም ደግሞ የምርምር ስራ እንደዚሁ የማህበረሰብ አቀፍ አገልግሎት እየሰጠ ነው የሚገኘው። በተለይ በመማር ማስተማሩ ተማሪዎች በዚህ መጥተው ልምምድ እንዲያደርጉ እንደዚሁ ምርምር ደግሞ የተለያዩ ምርምሮችን እየሰራ ይገኛል። ከዚህ ጋር በተያያዘ ደግሞ እንደዚሁ በዚህ በየቀኑ የሚገኘውን የወተት ምርት እንደዚሁ በዩኒቨርሲቲው ለሚገኙ ሰራተኞች እንደዚሁ በቅናሽ ዋጋ ማለት ነው በ50 ብር ያከፋፍላል። ከዚህ በተጨማሪ ደግሞ በዩኒቨርሲቲ ውስጥ ለሚገኙ ካፌዎች እንደዚሁ ሆስፒታል ላይ ጽኑ ህሙማን ክፍል ውስጥ ለሚገኙ ታማሚዎችም እንደዚሁ ዩኒቨርሲቲው ይህንን አገልግሎት እየሰጠ ነው የሚገኘው። ሰፊ የሆነ አገልግሎት ነው ዩኒቨርሲቲው እየሰጠ የሚገኘው። ከዚህ ባሻገር እንግዲህ ካሁን ቀደም ይሰራቸው የነበሩ በቀጣይም ሊያሰፋቸው የሚሞክር ዩኒቨርሲቲው የተለያዩ ስራዎች አሉ። በተለይ የዶሮ እርባታን እንደዚሁ የበግና ሌሎች እርባታዎችንም እንደዚሁ የዚህ የእንስሳት እርባታውንም የላሞች እርባታን ማለት ነው በከፍተኛ ሁኔታ ለመስራት በሂደት ላይ መሆኑን ነው የተነገረ። እሺ በቅድሚያ ከልብ አድርጌ አመሰግናለሁ። ሙሉ ስምህንና ኃላፊነትን አስተዋውቀኝ። እሺ አየር ሰው ተከስተባላለሁ የእንስሳት እርባታ ጣቢያ ስራ አስኪያጅ ነኝ። በጣም አመሰግናለሁ። እንግዲህ በጎንደር ዩኒቨርሲቲ ነው የምንገኘውና እንደው ጎንደር ዩኒቨርሲቲ በእንስሳት እርባታው ዘርፍ ምን አይነት ስራዎችን እየሰራ ነው ከሚለው ጀምሮ የእርባታ ጣቢያ በዚህ በጎንደር ዩኒቨርሲቲ ያሉ በዋናነት የወተት ምርት አለ፣ የዶሮ እርባታ አለ፣ ሲቋቋም የመኖ ልማት አለ፣ የንብ እርባታ አለ፣ እንዲሁም የላቦራቶሪ እንስሳት ወይም በዋናነት በጎቹን አይጦቹና ጥንቸሎቹን ይዞ የተቋቋመ ነው። አጠቃላይ የእርባታ ጣቢያው እነዚህን ይዛል ማለት ነው። በትኩረት የምትሰሩበት ማንኛው ላይ ነው? አሁን ላይ በትኩረት የምንሰራበት የወተት ወይም የላም እርባታ ጣቢያ ነው። በዋናነት አክቲቭ ሆኖ በሰፊው እየሰራንበት ያለው ይሄ የምታዩት የወተት እርባታ ላይ ነው እያተቆራለ። ኮሌጁ ያው ከዚህ በዩኒቨርሲቲ ካሉት ኮሌጆች ሪሌቲቭሊ ቀደም ካሉት ነው። ከጂሲ ቀጥሎ በመጀመሪያ አካባቢ ከተቋቋሙት ነው። ሲቋቋም በፋክልቲ ደረጃ ነበር። ትኩረቱም የነበረው በዶክተር ነው ቬተርነሪ ሜዲሲን ተማሪዎችን ተቀበው ነበር ያስተማረው። ከዛ በኋላ ግን በእንስሳት ሳይንስ፣ በፋርማሲ፣ በላቦራቶሪ በእንስሳት ላቦራቶሪ ላይ አድርጎ ሰፋ አድርጎ ትምህርት እየሰጠ ይገኛል። በማስተር ፕሮግራም 14 በላይ የሁለተኛ ዲግሪና 5 የፒኤችዲ ፕሮግራሞችን ቀርጾ በማስተማር ያለ ኮሌጅ ነው። ሁሉም ነገር ከእንስሳት ጋር የተያያዘ ነው። ኮሌጁም ትንሽ ለየት ያደርገዋል። አሁን ኢቭን ኢትዮጵያ ውስጥ ካሉ ኮሌጆች እንስሳት ሳይንስን ጨምሮ ያለ የእንስሳት ሕክምና ኮሌጅ እና የእንስሳት አንድ ላይ ያለበት ስለሆነ በትብብር ግንኙነት ያላቸው ኮሌጆች ስለሆኑ እነዚህ ኮሌጆች ላይ በተለይ ደግሞ እዚህ እንስሳት እርባታው ለእንስሳት ሳይንስ ተማሪዎች ብቻ ሳይሆን ለእንስሳት ሕክምና ለፋርማሲ ተማሪዎች እንደ ላቦራቶሪ ያው በህይወት ያለ ላቦራቶሪ ብዙ ጊዜ ያው እዚህ ላይ ስለምንሰራ ሊቪንግ ላቦራቶሪ ነው ያሉን። በተለይ አሁን በጣም ፋንክሽናል እየሆነ ያለው እዚህ የምታዩት የወተት ከብት እርባታ ነው። የዶሮ እርባታም አለን። አንዳንድ የአነስተኛ እንስሳት የበግ የፍየልም እዚሁ አሉ። ለተማሪዎችን ለማስተማር ለምርምር ስራ የሚውሉ ናቸው። በተለይ የዚህ እርባታው ከመማር ማስተማሩ በተጨማሪ እኛ ለሌሎች ተቋማት ለምሳሌ በቴክኒክና ሙያ ኮሌጆች እዚህ በዞኑ ያሉት ብዙ ልምድ ልውውጥ ተማሪዎችን ተግባር ትምህርት የሚያስተምሩት እዚህ የመጡ ነው። እኛም ጋር ያሉ አንዳንድ የባዮቴክኖሎጂ ሪሌትድ የሆነ ያላቸው እዚህ ይመጣሉ። አሁን ደግሞ በአጋጣሚ ዩኒቨርሲቲው የራሱ አዳሪ ትምህርት ቤት ስፔሻል ትምህርት ተማሪዎች ስላሉት ልጆቹ መጥተው እኛ ጋር ነው የሚያደርጉት። ከዛ በተጨማሪ
ማህበረሰብ አገልግሎት ስራዎች ላይ ቀደም ባሉ አሁንም እናጋለን አንዳንድ ድጋፍ ለሚያስፈልጋቸው ከዚህ የሚወጡ እንትኖች ቡሎች ሄፈሮች ጊደሮችንና ለዚህ ለአውራነት የሚያገለግሉ እንስሳቶችን ደግሞ ለማህበረሰብ አገልግሎት በተለይ አንዳንድ ፕሮጀክቶች ላይ አካተን እየሰጠን የሚገኝና በጣም በተቀናጅቶ ለምርምርም ለማህበረሰብ አገልግሎትም ለመማር ማስተማሩ እንደምታዩት ነው። እንስሳት ሕክምናና ሳይንስ ስለሆነ በደንብ ፕራክቲካል የሆነ ስራ የሚሰራበት ነው። አጠቃላይ ከ120 በላይ ከብቶች ሁሉንም ጨምሮ ጥጃውንም ጊደሮቹንም የሚታለቡትንም ከበዶችንም ጨምሮ ከ120 በላይ ከብቶች የወተት ላም ከብቶች አሉ። ከዛ ውስጥ አሁን ላይ እየታለቡ ያሉ 25 ላሞች የሚታለቡ አሉ። ወደ 19 አክቲቭ ጥጆች አሉ። ወደ 12 አካባቢ ዊን ወይም የነጠፉ ምንላቸው አሉ። 18 ወደ ጊደር ሄዱ። ሌላው ከበድና ጊደር ምንላቸው ከታች የሚገኙት እነሱ ናቸው። ስለዚህ አሁን ላይ አክቲቭ ነው የሚታለቡ። ከዚህ ውስጥ 25 የወተት ላሞች እየታለቡ ይገኛሉ ማለት ነው። ሕክምና ተማሪዎቻችን የሕክምና ተራ የሚያደርጉት አታች የሚያደርጉት ከዚህ ነው። የእንስሳት ሳይንስ ተማሪዎቻችን በቀጥታ ከነሱ ጋር ስለሚገናኝ የእንስሳት መኖ አመጋገብ እንክብካቤ እንዴት እንደሆነ አለባ ምን እንደሚመስል ፕራክቲካል የሆነ ነገር የሚማሩበት ትልቅ ነው። ከዚህ በተጨማሪ ያው የወተት ምርቱ አላማው ለቀጥታ ለዚህ ባይሆንም በተመጣጣኝ በሆነ ዋጋ ለዩኒቨርሲቲው ማህበረሰብ እያቀረበ ነው። ያው በምርት ሲጨምር እና ሲቀንስ ጨምራን አሁን በተለይ ከ500 በላይ የዩኒቨርሲቲው ማህበረሰብ እዚህ ተጠቃሚ ናቸው፣ ያገለግላሉ በተመጣጣኝ ዋጋ። ከዚህ በተጨማሪ አንዳንድ የሕክምና ችግር ያለባቸው የኢኮኖሚ ችግር ያለባቸው መንታ ያወለዱ እንደዚህ አካባቢ ካሉ ዩኒቨርሲቲው ማኔጅመንት እየወሰነ በነፃ ሁሉ የሚሰጥ አለ። እዚህ በተጨማሪም ያው ሆስፒታሉ የጽኑ ህሙማንን ክትትል የሚያስፈልጋቸውን ሁሉ እነሱ ስራዎች ላይ ይሰራል። እንግዲህ ብዙ ነው የሚሰራው። በተለይ ፕሮጀክት ጋር የተያያዙ ስራዎች፣ ምርምር ስራዎች ተመራቂ ተማሪዎቻችን አሁን የእንስሳት ሳይንስ እዚሁ ባሉ ራሱ አንዳንድ ምርምር እየሰሩ ተግባራዊ የሆነ ትምህርት የሚወስዱበት የጣቢያ ነው። ከዚህ በላይ በእርግጥ ማደግ የሚገባው ነው። የዶሮ እርባታው በጣም የተሟላ የዶሮ እርባታ ፋርምም አለን። አንዳንድ ጊዜ ያው የዶሮ እንትኑ ሶርሱን ፓረንት ስቶክ ውላጅ ማለት በቀጥታ ከውጭ ምን ማግኘት ስላለብን እሱን ላይ ወደፊት ለማግኘት እየሰራ ነው። አሁን የምናደርገው ልክ ከሌሎች አቅራቢዎች አንጥተን ለማስተማሪያም አንዳንዴ ደግሞ ለማህበረሰቡ ለዚህ በተለይ ለግቢው ማህበረሰብ ጥቅም ላይ እየዋለ ነው። በጊዜው አሁን በተለይ በጣም በጥሩ ከፍተኛ እንቅስቃሴ ያለ ነው ወተት ከብት ልማቱ ላይ ነው። ሌሎቹን ሲያስፋፋ ዩኒቨርሲቲው የጀመረው በ48 ላሞች ነበረ። ይህን ከላይቭስቶክ ዴቨሎፕመንት ኤጀንት የሚባል ከወርልድ ባንክ የላሞች መግዣና የእቃዎች መግዣ ድጋፍ ወደ $44,000 ድጋፍ ተደርጎለት ዩኒቨርሲቲው ደግሞ ቤቱን በመስራት ወርልድ ባንክ የከብቶችን መግዣ በመስጠት ፋርሙ እንደዛ ተቋቋመ። ካቋቋሙት ሰዎች መካከል እነ ፕሮፌሰር ዋሴ እነ ዶክተር አሸነፍ አሉ። እስካሁን ከኮሌጃችን ላይም እያገለገሉ ያሉ ሰዎች ናቸው። ተመልካቾቻችን እንግዲህ ዩኒቨርሲቲው በተለይ ውጤታማ እንዲሆን የወተት ምርቱ ውጤታማ እንዲሆን የተሻለ እንዲሆን ለማድረግ የመኖ አገልግሎቱ በቂ የሆነ እንዲሆንና እንደዚሁ ደግሞ በቂ የሆነ የሕክምና አገልግሎትም በዚሁ የእንስሳት እርባታ ሕክምናም በዚሁ በዩኒቨርሲቲ ውስጥ ነው የሚሰጠው። ከዚህ በተጨማሪ ደግሞ በዩኒቨርሲቲ ውስጥ እንግዲህ በተለይ በውጭ ማህበረሰብ እገዛ ይደረጋል ማለት ነው። እነኚህ ሁሉ አገልግሎቶች በዚሁ በዩኒቨርሲቲ ውስጥ ይሰጣሉ ማለት ነው። አጠቃላይ በእንስሳት እርባታ ዋናውና የመጀመሪያው ትኩረት የሚሰጥበት የስራ ሁኔታ መኗቸው ላይ ነው ወይንም አመጋገቡ ላይ በደንብ ካልተሰራ ሌሎቹ እንደውም 3 ነገሮች አሉ። አንደኛ የአመጋገብ፣ ሁለተኛ የዝርያ፣ ሶስተኛ ያያዝ አጠቃላይ። ስለዚህ ከዚህ ውስጥ የአመጋገቡ ዋናና የመጀመሪያ ነው። እኛ እንደ የወተት ላም እርባታ እንደምታየው የምንመግባቸው በአሁኑ ሰዓት ይሄኛው ነው፣ ምጥን መኖ ነው። ሁሉንም ኒውትሪየንት የያዘ ወይንም ንጥረ ምግብ የሚያስፈልጋቸውን ንጥረ ምግብ የያዘ የተቀነባበረ መኖ ነው እየመገብናቸው ያለ። በተጨማሪም ከዚህ በተጨማሪ ያው አጠቃላይ 2 አይነት ያስፈልጋቸዋል። ይሄ ኮንሰንትሬትና ራፊድ የሚባለው ወይንም በጣም ኒውትሪየንት የሆነውና ሌሎች እንደ ድርቆሽ የመሳሰሉት ሌሎችንም ያስፈልጋሉ። ስለዚህ እኛ እየተጠቀምን ያለ አንደኛ በዋናነት ይሄ ነው። ለወተት ላም ተብሎ የተዘጋጀ ነው። ለ3 እንትኖች ነው። የጥጃ አለን፣ የጊደር አለን፣ የወተት ላም አለን። በእያንዳንዱ
ንጥረ ምግብ ፍላጎት የተዘጋጀ ነው። ባህር ዳር ነው የሚዘጋጀው። ሙሌ የመኖ ማቀነባበሪያ ፋብሪካ ላይ ነው። ኤክስፖርት ስታንዳርድ ነው። ከሱን ነው የምንጠቀም። ከዚህ በተጨማሪ ግን የተማሪዎች ካፌ የወፍጮ ቤት ተረፈ ምርቶችን ንፋሽ በተለይ የአተርና የባቄላ ንፋሾች እንጠቀማለን። አረንጓዴ ቅጠላ ቅጠሎች አሉን። ዝሆኔ ሳር፣ ሳስፓኒያ በዋናነት ብዙ ጊዜ የምንጠቀማቸው የዳሽን ጭማቂ አለን። እነሱን እንጠቀማለን በዋናነት ማለት ነው። ስለዚህ ከሁሉንም ይሄኛው ኒውትሪየንቱን ይሰጣቸዋል። በተጨማሪ ደግሞ ድርቆሽም አለን። ለወተት ብዙ ይመከራል። የራሱ የሆነ ምርት ላይ የሚጨምረው የድርቆሽ መኖ ስለሚያስፈልጋቸው አላቸው። ስለዚህ እኛ እየመገብን ያለ እነዚህን ነው። የተመጣጠነ መኖ፣ የካፌ ንፋሽ፣ የዳሽን ጭማቂና አረንጓዴ ቅጠላቅጠል እንዲሁም ድርቆሽን ጨምረን እንሰጣቸዋለን ማለት ነው። እና በዚህ ምርት ባለፈው አሁን ይሄ የለንም ነበረ። ኦልሞስት የካቲት አካባቢ ነው የጀመርነው። ወዲያው እንዳስመጣ ነው ውጤት ጨምሯል። ከአንድ ላም ከ3 እስከ 4 ሊትር በሚሆን ደረጃ ጨምሯል። ስለዚህ መኖ እዛ ጋር ምን ያህል ውጤት እንደሚያሳይ እኛም ያው ባለሙያው እናውቀዋለን፣ ግን እዛው በተግባር ያየንበት ሁኔታ አለ። በ48 ላሞች ጀምረን አሁን ወደ ከ115 በላይ እንስሳቶችን ይዘናል። ይሄም እንግዲህ ቁጥሩ የተወሰነ ትንሽ ይመስላል፣ ግን ለተለያዩ ጊዜ ለእርዳታ እንዲሁም ደግሞ ለገበሬዎችም በጨረታም እየሸጥን ቆይተናል። ፋርሙ ላይ ካሉት ተግዳሮቶች ላይ ደግሞ አንደኛው የውሃ እጥረት ነው። ከፍተኛ የሆነ የውሃ እጥረት አለ። ያን የውሃ እጥረት ላይ የሚመጣ በሽታ ነው፣ ከዛ ተያይዞ የሚመጣ በሽታ ነው እንጂ ይሄን ያክል እንዳያችሁት ሁሉም ተዘግተው ነው የሚውሉት፣ የትም ቦታ አይሄዱም። ስለዚህ ለበሽታ የመጋለጥ እድላቸው በጣም አነስተኛ ነው። ነገር ግን ከፍተኛ የሆነ ውሃ እጥረት ስላለ ሰውነታቸው ለማጠብ ብዙ ጊዜ ረጅም ጊዜ ይወስዳል። ቤቱ አይታጠብም። በዛ አንዳንድ የጡት በሽታዎች ይከሰታሉ። የውሃ ሌሎች የመኖ አቅርቦቶች በጣም ያስፈልጋሉ። ትንሽ አስቸጋሪ የሆነብን ያው የመንግስት ተቋም ስለሆነ ከዚህ ከመንግስትን ሕግ መከተል አለብን። መኖ ስንገዛ ሂደቶች አሉ። ግን በትብብር ከፍተኛ አመራሮች ጋር በመነጋገር መኖ በጊዜው እንዲቀርብ ማድረግ አለ። እዚህም የራሳችን ማቀነባበሪያ ፋንክሽናል አልፎ እናደርጋለን። ፋንክሽናል እንዲሆን በራሳችን ለማድረግ ያስፈልጋል። ያንን ቢሆን ያው ከግዢ ስርዓቱ ጋር ግብአቱ መግዛት ስላለብን ትንሽ የግዢ ስርዓቱ ያው መከተል ስላለብን እኛ ደግሞ እዚህ ሰዓት ነው የያዝነው። ትንሽ ያን አንዳንድ ጊዜ ያስቸግረናል። አሁን ግን ያው ከፍተኛ አመራሩ ጋር በመነጋገር ልዩ እንትን በማድረግ መኖ አቅርቦትን ለማሻሻል ጥረት እያደረግን ነው። ውሃ ያው በግቢው በከተማ ውስጥም በግቢውም የውሃ ችግር አለ። ግን በትብብር አሁን በቀጥታ ያው ዩኒቨርሲቲ በሴንሲቲቭ ስለሆነ ውሃ መድቦልን እየሰራን ነው። ግን እንደ እቅድ ያለው ምንድነው አጠቃላይ ዩኒቨርሲቲ ውሃ ችግርን ለመቅረፍ አሁን በቅርብ ጊዜ እንደሚፈታ እርግጠኛ ነው። ውሃ ዩኒቨርሲቲ የራሱን ውሃ ሶርስ አመንጭቷል። ለጊዜው ግን በጣም እንግዲህ የወተት ከብት ማለት አብዛኛው ውሃ ነው። ስለዚህ ከፍተኛ ውሃ መጠን ይፈልጋሉ። ስለዚህ አሁን እያደረግን ያለነው መፍትሄ ለመፍታት በትብብር ከሶርሱ ወደዚህ ውሃ እንዲገባ አድርገን ነበር። አጠቃላይ ግን የውሃ እጥረት ስላለ እየተቸገረ ነው። አሁን ግን ያው በቦት ዩኒቨርሲቲው በቀጥታ በቋሚነት መድቦ ልክ እንደ ለተማሪዎች ለሌላው እንደሚያደርገው ሁሉ ቦት መድቦ በቀጥታ እያመጣን ነው። እንደ አጠቃላይ አያያዙ ቅድም ያልኩ መኖ በደንብ ከተመገቡ ሌላው በሽታዎችንም የመከላከል አቅም አለው። ምርቱ ላይም የመጨመር አጠቃላይ አያያዛቸው ላይ ጥሩ ሆኖ ችግሮችን የመቀነስ ችሎታ አለው። ከዛ ባለፈ ግን ያው በሽታው እንደኛ አጠቃላይ ስንገመግመው እንዳጠቃላይ የበሽታው ሁኔታ በጣም ዝቅተኛ ነው። ያው የራሱ የፋርም ቬተርናሪ ወይም የፋርሙ ዶክተር አለ የተመደበ የሚከታተላቸው። ከዛም ከፍ ሲል እንደ ኮሌጅ ያው የኛ የእንስሳት ሕክምና ኮሌጅ አይደለ አሉ፣ በተለያየ ሙያ ስፔሻላይዝ ያደረጋሉ። ከኛ አቅም በላይ ከሆነ እነሱን አመተን እናሳይ እንደዛ ምን አደርጋ። አሁን ባለፈው አንድ ኬዝ አጋጥሞ በቡድን አመጣን። ሁሉንም ባለ ዶክተሮች አስተያየት እንዲሰጡ የራሳቸውን ሙያዊ እገዛ እንዲያደርጉ እናደርጋለን። ስለዚህ በዛ በኩል ጥሩ እንትን አለኝ። አካባቢ ስና ያው እንደ ሞርታሊቲ እስከ 15% አለ ሌላ ቦታ አክሴፕት። እንደኛ ግን ከ2-3% በአመት ከ2
ከ3 ላም ወይንም ጥጃ በላይ አይሞትም። እንደው ጥጃ ላይ ዜሮ ነው ሞርታሊቲ። ያ ምንድነው እኛ ምን ጠቃሚ ማኔጅመንቱ ብለና የመጀመሪያው ምግብ ነው። ሁለተኛ ደግሞ እዚህ ያሉ የንጽህና አጠቃላይ አያያዙ የማስተካከል ሁኔታ ነው። እንዳልኩ ሲታመሙ የራሳቸው ዶክተር አሉ። በአብዛኛው የተወሰነ ያው በሱ የሚሰጠው ነው። የጡት በሽታ በተደጋጋሚ ያጋጥማል እና አንዳንድ እግራቸው ላይ የመቁሰል እንደዚህ ካልሆነ በቀር እንደዚህ የከፋ ችግር በብዛት ሁሉም ላይ ከሰተን ጥሩ ሁኔታ ላይ ነው ያለው። ተመልካቾቻችን እንግዲህ በዚህ በግቢ ውስጥ ስንዘዋወር በተለይ ጠዋት ላይ ይሄንን ወተት ሲወስዱ ያገኘናቸው የዚሁ የዩኒቨርሲቲው ስታፍ ሰራተኞች በተለይ ደግሞ የዋጋ ቅናሽ መኖሩ እንደዚሁ የወተቱ ጥራት ጋር በተያያዘ ምንም አይነት የጥራት ጉድለት እንደሌለበት ነው ያነሱልን። በተለይ ደግሞ ውጭ ላይ ካለው ሲነጻጸር የዋጋ ቅናሽ አለ። ከጥራቱም ጋር በተያያዘ ደግሞ በጥራት እንደሚመረት አንስተውልናል። ዩኒቨርሲቲው እንግዲህ ይሄንን አሰራሩን በቀጣይ ማጠናክሮ ቢቀጥል የሚል ሀሳቦች ነው ያነሱልን። በጣም አሪፍ ነው አገልግሎቱ። በዚሁ ይቀጥላል። ወተቱን ጥራቱ ወደር የለውም። በጣም ደስ ይላል። ከውጭ ጋር አይወዳደር። ውጫውን ለምሳሌ 100 ብር ነው። የወተት ጥራት ደግሞ እንደዚህ አይሆንም። ማለት ለህፃናት ተመሽቷቸው ነው የሚወስዱት። በርጎ ብናረጋው በቅቤ ሞክሬያለሁ እኔ በሁሉ። ሰራተኞቹም በጣም ደስ የሚሉ አሰጣጣቸው፣ አጠቃቀማቸው ለታማሚ ለወላድም አሪፍ ነው የሚሰጡት እና በዚሁ ቢቀጥል እንዳይቋረጥብን እላለሁ። እኔ የጎንደር ዩኒቨርሲቲ ሹፌሮችና ረዳቶች ማህበር ተወካይ ኮሚቴ ነኝ። እኛ አሁን በጎንደር ዩኒቨርሲቲ ሹፌሮችና ረዳቶች ማህበር ከላይ ከአመራሩ ቤት ተፈቅዶልን ተሰጥቶን የምግብ ምናምን ማቅረብ ነው። ካፌ ነው የምንሰራው። ከዛ ላይ ደግሞ ዋናው አንገብጋቢ ወተት ነበረ። ውጭ ላይ ብናመጣው ዋጋው የማያዋጣም። እዚህ ጋር ስታፉ ዋጋ ቅናሽ ይፈልጋል። እዚህ ላይ በደብዳቤ ጠየቅን እነሱን አመራሮቻችን። በደብዳቤው መሰረት 5 ሊትርም 10 ሊትርም ሲኖር 15 ሊትርም ቅድሚያ ምክንያቱም ለልጆች ፈቅ ነው የሚሰጥና እሱን እየሰጡን ውጭ ላይ 40 ብር ነበር ገዝተን በ90 ገዝተን በ40 ነበር የምንሸጥ አዛኛው ካፌ ሆስፒታል። እዚህ የተፈቀደልን በኋላ በ50 ስለሚሰጠን እኛም ለመመሮቻችን ብዙ ጊዜ ፖስት ግራጁዌቶች ናቸው እኛ የሚጠቀሙና በ30 ብር ነው ወተት የምንሸጠው። ስለዚህ ለኛ አሁን አንደኛ ካፌውን አነቃቅቶታል። ሲቀጥል ደግሞ ስታፎቻችን መመሮቻችን ከቾክ ጋር ከምን ቆይተው ሲመጡ ወተት የፈለጉትን ማግኘት ይችላልና አሁን ላይ ጥሩ ነው ያለ የሚል አስተያየት አለ። አገልግሎቱ በጣም አሪፍ ነው። ከበፊቱም የበለጠ አሁን በአሁኑ ወቅት ከፍተኛ የሆነ ለውጥ አለ። ሁለተኛ የጎንደር ዩኒቨርሲቲ ሰራተኛ በአብዛኛው ያገኛል ወተት ከበፊቱ የበለጠ ማለት ነው። ያው እንግዲህ እኔ በእንስሳት ሕክምና እርባታው ባለው አቅም ማስታወቂያ ያወጣል። ማስታወቂያ ሲያወጣ ተወዳድረን በህፃናት ከ5 ዓመት በታች ህፃን ያለው የዩኒቨርሲቲ አባል ይወዳደራል። በዛ መስፈርት መሰረት የኔም ህፃን ልጆች ስላሉኝ ተወዳድሬ ያው ለ2 ዓመት ያህል እስካሁን ተጠቃሚ ነኝ ማለት ነው። አይ ቲንክ መጠቀም የጀመርኩ እንግዲህ ባለፉት 3 ዓመታትም ያው ተጠቃሚ ነበርኩ። በዚህ ዓመትም ያው ተጠቃሚ ነኝ። ለውጦች አሉ። ከባለፈው ከነበረው በተሻለ ሁኔታ አሁን የተሻለ እንትን አለ። ኢቭን የስታፍ ቁጥርም የተጠቃሚ ቁጥርም ጨምሯል። ቁጥጥሩ ምንም የተሻለ እንትን አለ። ወተት አቅርቦትን በዚህ ዓመት ነው ደንበኛ የሆንኩኝ። እንግዲህ ከደንበኛ ከሆንኩ ጀምሮ ጥሩ አቀራረብ አለ። ወተት ኳሊቲውም ደረጃ በጣም አሪፍ ነው። ከውጭ ምን ይሆን አመጣለሁ እዚህ ውስጥ ወስዳለሁና በኳሊቲ ደረጃ ስናየው የምናወዳደረው ነገር አይደለምና በኔ እይታ በኩል በጣም ጥሩ ነው ብዬ ማነሳለሁ። ማስፋት ይጠይቃል። ከዚህም በላይ ሁሉም ሰራተኛ ማርካት ያስፈልጋልና እሱ ነው የምለው። ከዚህ ልዩነቱ ጤንነቱን ጠብቆ ጥራቱን ጠብቆ ከውጭ ደግሞ ብሩን ብቻ ሳይሆን ጥራቱ ያን ያክል ውሃ ይጨመርበታል። ብዙ ነገር ነው የሚገኝበት። ስንሞክረው ምናምን እኔ አሁን ብዙ አመቴ ነው እዚህ 5 አመት ወደዚህኛው ከመጣው ተጠቃሚ ከሆነ 5 አመቴ ነው እና ጥራቱ በጣም ደስ ነው። ግን ትንሽ ኮሜንት አለ ማለት ልናገር የምችለው ያው በፊት በቀን ነበር የምንወስደው። አንዳንድ ህፃናት ብዛት አሁን የኔ ልጅ ትንሽ ስለማይጠቀም ብዙ ነው እንጂ 2 ሊትር 1 ሊትር የሚጠቀም ህፃን ላይ ግማሽ ቢጨመር ካለ 1 ሊትር ቢሆን ነው ምል እንጂ ከዛ ውጭ ግን ምን ሞደር የለውም።
ከቦታው ሲጀምር ይሄ ቦታ አጠቃላይ ከላሞቹ የሚታለበው ወተት የሚሰበሰብበትና በልኬታው መሰረት ከያንዳንዱ ላም የሚወጣው ወተት ተለክቶ ምን ያህል ነው ተብሎ የሚጠራቀምበት ቦታ ነው። ይሄ ወተት ደንበኞች አሉን። አጠቃላይ የቅድም ፋርሙ ሲቋቋም ያገለጽኩልህ 3 ዓላማዎች አሉት። አንደኛ የመማር ማስተማር ነው። እዚህ ጋር ተማሪዎች አሉ፣ የእንስሳት ሳይንስ ተማሪዎች፣ የሕክምና ተማሪዎች እዚህ በግቢ ሌላም የባዮ ቴክኖሎጂ፣ የባዮሎጂ፣ የግብርና ተማሪዎች አሉ። እነሱ መጥተው እዚህ እንዲሰሩ ይደረጋል፣ እንዲያዩ ይደረጋል፣ ትምህርታቸውን እንዲደግፉ። ሌላ የምርምር ነው። ምርምር በተለይ የማስተርስ፣ የፒኤችዲ፣ የዲግሪ ተማሪዎች እዚህ ጋር ጥናታቸውን በወተት ላም ላይ እዚህ ባሉ በዶሮዎች ላይ እንዲሰሩ ይደረጋል። ሶስተኛው ኮሚኒቲ ሰርቪስ ወይም ማህበረሰብ አገልግሎት ነው። በዋናነት ወደዚህ ወደ ወተቱም እዚህ የወተቱ በአሁኑ ሰዓት ከ500 በላይ የዩኒቨርሲቲ ስታፍ አባላት ወተት እየተጠቀሙ ነው። ባለን መረጃ አለው የራሱ መስፈርት በየአመቱ የሚታደሱ ነው። በውድድር ይወጣል። በየግቢው ያላቸው መረጃ ያስገቡና ይወጣል ውጤቱ። በዛ መሰረት ተጠቃሚ ይሆናሉ ማለት ነው። እና በአሁኑ ሰዓት አክቲቭ 500 የዩኒቨርሲቲው ስታፍ ደንበኞች አሉ። ከውጭ ጋር እንትን ልትለው አትችልም። ቅድም የሆነች ልጅ ስታወራ እንደነበር ውጭ ላይ ያው ሳይኮ የሚሆን እውነት የሚሆን ውሃ ይደረጋል የሚል አለ፣ ቀጠነ የሚል አለ። ዋጋውም ቢሆን እዚህ ስታፉ ጋር አይመጣጠንም። በ40 ነው የምንሸጠው በውድ ስለሚመጣ እና አይገናኝም። ይሄ አንደኛ ወተቱ እዚሁ ታልቦ እዚሁ አይናችን እያየ መጥቶ ነው የሚሰጠንና ኦርጋኒክ የሆነ ነው። ዋጋውም ፌር ነውና የሚሰጠው በዚህ ከቀጠለልን ጥሩ ነገር አለ ብለን እናስባለን። ምክንያቱም እኛ አገልግሎት ሰጪዎች ነን። ትንሽ ነው የምንጠቀመው፣ ግን ስታፉን በበለጠ ስናገለግል እኛም ደስ ስለሚለን የተሻለ ነገር አለ የሚል ነገር አለኝ። ከጥራቱ አኳያስ እንደው ጥራቱ ቆንጆ ነው። የሚገርመኛ ካፊያውን ይመጣሉ፣ ቬተርናሪ ዶክተሮች ይመጣሉ፣ ቴስት ያደርጋሉ። ምናልባት እኛ ውሃ እንዳንጨምርም የሚል ነገር ስጋት ስላላቸው ይመጣሉ ያሉ። በቃ ቆንጆ ነው የሚሉን ሁሉ ተጠቃሚዎች። ለዩኒቨርሲቲው ሰራተኛ ተጠቃሚ እንዲሆን ከውጭ ካለው የግቢው ሰራተኛ በጣም ተጠቃሚ ነው። አነስተኛ ነው ዋጋው። ጥራቱ አይገናኝ፣ ምንም ጭራሽ አይገናኝ። ጥራቱ በጣም የግቢው ነው አሪፍ። ያንኛው ውሃ ይጨመራል፣ ሌሎች ነገር ሊጨመር ይችላል። እዚህ ግን በጣም ጥራቱ የተጠበቀ ነው። በአግባቡ ነው። በስርዓት ደግሞ ንጽህናውን ጠብቀው ነው የሚያቀርቡት። 2 አመት ተጠቃሚ ስለሆንኩኝ ከውጭ ወተት አላስመጣም። ግን ምንድነው እዚህኛ የምንወስደው ለሊትር 50 ብር ሂሳብ ነው። ስለዚህ ውጭ ላይ 100 ብር ከሆነ በጣም በግማሽ የቀነሰ ዋጋ ነው ማለት ነው። እንግዲህ በጣም ከፍተኛ የሆነ ልዩነት አለው። ከወተቱ ጥራት ብጀምርልህ የዚህ የግቢው ወተት በምንም መንገድ ከውጭ ጋር እንትን አይልም። ውጭ ላይ ኢንፎርማሊ ውሃ ቀላቅለው ይሸጣሉ ምናምን ይባላል። ቶታሊ ግን ስታየው በምንም መንገድ አይገናኝም። ኢቭን ዋጋም በከፍተኛ ልዩነት ነው ያለውና አሁን ከዚህ ላይ ያለው ችግር ምንድነው? የዩኒቨርሲቲው የሰራተኛ ቁጥር ከፍተኛ ነው። በዛ ልክ ማዳረስ አለመቻሉ ነው እንጂ የወተት ጥራት ዋጋው ምናምን ይሄ በጣም which is fair ነው። በጣም ጥሩ ነው ብዬ ነው የማስበው። አሁን ላይ የሚታየው ያው ቅድም እንዳልኩ ኳሊቲ ብቻ ሳይሆን በዋጋም ደረጃ አሁን አንተ እንዳነሳ ልዩነት አለው በጣም። እኔ አሁን ውጭ ላይ 80 ብር 90 ብር ተቀያይሯል። እዛም በላይ ምን ከፍልበት አለ። ጥሩ ነው ብዬ ነው የማስበው። ግን ደግሞ ያው ምናልኩ ቅድም ያልኩት ነገር ሁላችንም ሰራተኛዎች ማርካት መቻል አለብን። ውስጥ ላይ ያለው ሰራተኛ ደሞዝም ያን ያህል አይደለም። እሱን ለመደጎም ደግሞ ሰፋ ማድረግ ያስፈልጋል ብዬ ነው የማስበው። እንደኔ አስተያየታቸውን እንቀበላለን። ምክንያቱም እኛ እያመረትን ምንድነው ምርታችን የሚለውንም ማግኘት አለብንና እዚህ የሚመጡ እነሱም በራሳቸው እኛም እንዴት ነው ብለን በምንጠይቅበት ጊዜ ጥሩ እንደሆነ እንደተባለው ውጭ ላይ አሁን በተለይ ውሃ የመጨመሩ ሴንሲቲቭ እንትን ነው ከወተት ጋር ማለት ነው። እሱን እኛ በተቻለ አቅም እዚህ ያለው እንደምታዩት ከመኖ ጀምሮ ነው ጥራቱ የሚጀምር። ንጽህና አጠባበቅ አጠቃላይ እዚህ ካለው ማኔጅመንት ጀምሮ ነው የንጽህናው ሁኔታ ጥራቱ ላይ የሚወስነው። እሱን በተቻለ መጠን እኛ እሱን ጥራት ያለው ወተት ለማምረት እንሞክራለን። እዛም ያለው ጥሩ ፊድባክ አለ ከተጠቃሚው መልካም ነው። እንኳን አንዳንዴ እንደውም ያው በአመት ነው የሚታደስ ኮንትራቱ እና በሚወጡበት ጊዜ በተለይ ያው በውጤታቸው አላችሁ ልጆቻቸው ሲያድጉ በዛ ጊዜ ልጆቻቸው ከዚህ ወተት ውጭ አለምድልን አሉ የሚል አስተያየት ይመጣል። እንደገና ብታስገቡ ወይም ጥያቄዎቹ
ይመጣሉና በዛ ኳሊቲውንም እናያለን። በዚህ በዩኒቨርሲቲ ውስጥ እንግዲህን በተለይ ለማዳቀል አገልግሎት የሚውሉ ኮርማዎችም አሉ። ከዚህ ከጀርባይ እንግዲህን ላሞችም አሉ፣ ኮርማዎችም ይገኛሉ። ከዚህ በተጨማሪ እንግዲህ በውስጥ ጥጆች አሉ። ለጥጆቹ የሚሆን ወተትም እንደዚሁ በቀን ተመጥኖ ይሰጣል ማለት ነው። እንግዲህ እንዳጠቃላይ ዩኒቨርሲቲው አገልግሎቱን ለማስፋት በቀጣይም የተለያዩ ስራዎችን እንደሚሰራ ነው የተገለጸው ማለት ነው። እንግዲህ ይህን አገልግሎት ከማስፋት በተጨማሪ የዩኒቨርሲቲው ከፍተኛ አመራር በትኩረት እየሰሩ እንደሆነ ነው የተገለጸልኝ። ያው እንደ ኮሌጅም ቢሆን ከዚህ ከፋርሙም ጋር እንደ በኮሌጅ አንድ ነው የሚመራው። እዚህ ሆስፒታል አለ። የውጭ ማህበረሰብ የታመሙ እንስሳቶችን አመጡ የሚያስከትብበት የሚያሳክምበት አጠቃላይ ገዛ የምንሰጥበት ክፍል አለ። የራሱ የብቻውን በሆስፒታል ነው የሚመራው። ያን እንሰጣለን። እንደኛ ግን እንደ ፋን እንደ ማህበረሰብ አገልግሎት አንዳንድ በተለይ እንደዚያ አቅም ለሚያንሳቸው ለምሳሌ ጻድቁ ዮሐንስ ትምህርት ቤት አካባቢ የሰጠናቸው ጊደሮች አሉ። ለተቋማት እርባታውን ሊጀምሩ ለምሳሌ ደባርቅ ዩኒቨርሲቲ ከኛ ወስደው መልጦ ለማርያም ኮሌጅ፣ መቅደላ አምባ ዩኒቨርሲቲ በግዥም ቢሆን ዘሩን የተሻለ ሪከርድ ያለ የተሻለ የዝርያ ያለ በሚል ከኛ የምንሰጥበት ሁኔታ አለ። በጨረታም አንዳንዴ እንትን በምንልበት ጊዜ ማህበረሰቡ ከዚህ እየወሰደ ጥሩ ምርት የሚያመርቱ ላሞችን ይሰጣል ማለት ነው። ዩኒቨርሲቲው እዚህ ስታፉ ላይ ያለው የሚሰራው ጭራሽ ወተት ላይ የሚሰራው ስራ ትልቅ ስራ ነው ብዬ አምናለሁ። እነዚህ ሶስትና እዛ ሶስት ልጆች ጣሙ ራሱ ልዩነት አለውና እንደፈለጉ ያንን አይጠቀሙትምና እዚህ ላይ አሁን እድሉ ተጠቃሚ የሆኑ ሰዎች ትልቅ እገዛ እንደተደረገላቸው አምናለሁ። እኔም እዚህ በፊት አሳድጃለሁ አንድ ልጅ ጥሩ ነገር አለው ብዬ አምናለሁ። ምክንያቱም ያው እኛ በፈለግነው ልክ ላነራካ እንችላለን፣ ግን ዩኒቨርሲቲው የሚያደርገው ነገር አንዳንድ ነገሮች የምታየው ነገር በአቅም የሚደረገው ነገር ጥሩ ነው የሚል ነገር አለኝ። በጣም ተነሳሽነቱ አሁን ያለው እንትን በጣም ደስ ነው የሚል አጠቃላይ ማለት ነው። በወተትም ያለው ነገር በቃ ከዚህ ላይ ይጨመርላለሁ እንጂ በጣም አሪፍ ነው። ጅማሬው ደስ ይላል። እሱን አሁን የወተት እንትኑ እንዲኖር ከተጨማሪ እንዲኖር ከተፈለገ ብዬ ማስበው እዚህ በፊትም ያየሁት አለኝ። እዚህ በፊት በየቀኑ ወስድ ነበር ከዛሬ 5 አመት በፊት ማለት ነው። አሁን ላይ በ15 ቀን በ3 ቀን አንድ ጊዜም ነው የሚወስደውና ምክንያቱም ችግሩ የሚመስለኝ ቀለብ ላይ ነው። ያው መኖ ችግር ስለሚኖር እሱ መኖ ላይ ቢሰራ ላሞች ላይ ቢሰሩ እዚህ ላይ ያለው ስታፍ የመስራት አቅም አለው፣ ልምዱ ያለው ረጅም ጊዜ ቆዩም ሰራተኞች ስለሆነ እኛ አሁን እንዳልከው ፍላጎታችን እስከ 20 ድረስ ቢሰጡን የመሸጥ አቅም አለን። ግን ፍላጎቱን የገደበን ምንድነው ግብአት አለመኖር ነውና ላሞች ላይ ቢሰራ ቀለብ ላይ ቢሰራ የመኖ ችግር ስለሚገጥማቸው ነው ወተት የለም የሚባለው እንጂ ላሞች አሉ የመስራት አቅም አላቸው ሰዎችና ምናልባት እዚህ ላይ ቢሰራ የሚል ነገር አለ። አሁን ያለውን ያው ዩኒቨርሲቲው ለሰራተኛው የተወሰነውን ያለውን የሚችለውን ነገር በሙሉ እያቀረበ ነው፣ ያስተካከለ ነው። ያለውን ነገርም እያቀረበ ያው ከዚህ የበለጠ አቅርቦት እንዲኖር ማድረግ ነው። ግን አሁን በአብዛኛው ተጠቃሚ ነው። ለምን አቅርቦቱ ከዛ በላይ ጥፍ ነው አሁን የሚያቀርበው ማለት ነው የወተት አቅርቦቱ እና እርግጠኛ ነኝ ሰራተኛው ያገኛል ብዬ አስባለሁ። ለምን ትርፍም እንደሆነ ስላየው አሁን ከባለፈው ወሮች ከ6 ወር በፊት ያሉትና አሁን በጣም እጥፍ ነው አቅርቦቱ ማለት ነው የወተት አቅርቦቱ። ቀጣይነቱ እንግዲህ ግቢ ያለው ማስፋፍ ይሄን ምርቱ እንደዚህ ተመሳሳይ ምርቱን ለበለጠ ደግሞ ተደራሽ ለማድረግ ማስፋፊያ ሰርቶ ወይ ደግሞ በተሻለ ካፓሲቲ እንዲሰራ ነው የሚመኘው። ጥሩ ጅምር ነው ያለው። አንዳንድ ከዘመኑ ጋር አብረው ሊሄዱ የሚችሉ ቴክኖሎጂዎች እያሰብን ነው። አሁን በሚቀጥለው አመት በዚህ አመትም ያው ከግዢ ስርዓት ነው እንጂ አንዳንድ ዘመናዊን ለመጠቀም የተፈቀደልን ነው። ያው ግዢ ስርዓቱ አሁን የማለቢያ ለብቻው ቦታ አለን። የማለቢያ ማሽን ወይ ዘመናዊ ማሽን ልንገዛለን። ያው አቅርቦት ከገበያ ማጣት በስተቀር ዩኒቨርሲቲውም አሁን በቅርብ ጊዜ በልዩ ትኩረት እያየ ነው። ከዚህ በተጨማሪ ያው ዩኒቨርሲቲው ወደፊት የራስ ገዝ የመሆን ሂደት ላይ ያለ በቅርብ ጊዜ የሚሆናን ብለን ይሆናሉ ከሚባሉት ዩኒቨርሲቲው ይሄ ስለሆነ ይሄ ወደፊት ይሄን በትኩረት እንደሚሰራ አንዳንድ እኛም ከሌሎች ከከፍተኛ አመራሮች ጋር ግንኙነት እያደረግን የተሻለ ማሳያ እንደዚህ ብቻ ሳይሆን ማስተማሪያም ስለሆነ በተሻለ ቴክኖሎጂ የሚጠቀም የተሻለ አያያዝ ያለው ሆኖ ለሌላውም ለአካባቢው ማህበረሰብ አሁን ቅድም እንዳልኳችሁ የቴክኒክ እና ሙያ ትምህርት ቤቶች ሌሎች በየወረዳው በምን ያሉ ለጉብኝት ይመጣሉ። ስለዚህ ከዚህ ኢንቨስተሮች ከዚህ የተሻለ ዩኒቨርሲቲ ስለሆነ ሻል ያለ እንዲሆን አንዳንድ እቅዶች አሉን። በተሻለ መልኩ ደግሞ ከዚህ ከፍ ማድረግ ነው። ያው በነበረው ጊዜ ይሄ ጥሩ እንትን የነበረው እንደነገርኳችሁ ወደ 20 ዓመት እየቀረበው ስለሆነ
እድሳትና አንዳንድ ሞደርን የሆኑ ሞዲፋይ መደረግ ያለባቸው አሉ። እሱን እንግዲህ በጋራ እየሰራ ነው። የተከበራችሁ ተመልካቾቻችን የዛሬው የማዕድ አምሮ ዝግጅታችን የተከታተላችሁትን ይመስል ነበር። ፕሮግራም በማዘጋጀት ደስታ ካሳ፣ ፕሮግራም በማስተዋወቅ እኔ አዲስ አለማየሁ እንዲሁም በካሜራው በኩል ወርቅነህ ሞላ በጋራ ቆይታ አደረግን። ሳምንት በሌላ ዝግጅት እስክንገናኝ ጤና ይስጥልን።